ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ሰው በችግሬ ልክ ርቆ ሲጸየፈኝ ጌታ እንደ ሕመሜ ቀርቦ የዳበሰኝ አቁሞኝ በክብር አልፎ ያማየብን አለብኝ ውለታ ወዴት ዝም ልበል ፍቅርን ሳስበው ይፈሳል እንባዬ ፍቅርን ሳስበው ይፈሳል እንባዬ መለስ ጌታዬ ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ቂርቆስና ለእናታችን ለቅድስት ኢየሉጣ መታሰቢያ ክብረ በዓል በሰላምና በጤና ሁላችንንም በያለንበት ጠብቆ አደረሰን አደረሳችሁ። እንኳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን አሜን። እግዚአብሔር ቢረዳ ከዚህ በመቀጠል ቅዱስ ቂርቆስ ኢየሉጣን በግዕዝና በአማርኛ የተዘጋጀውን ገድሉን
በሥላሴ ስም አነባለሁ። በጥቅምት ወር የሚነበበው መቅድም የቅዱስ ቂርቆስ 15 ቀን የሚነበብ የቅዱስ ቂርቆስ ኢየሉጣ ገድል። በአብና በወልድ በመንፈስ ቅዱስ ስም አንድ አምላክ በሚሆን የማር ቂርቆስና የእናቱ ኢየሉጣን ገድል እንጽፋለን እናነባለን። ከዚህ በኋላ ሕፃኑ ቅዱስ ቂርቆስ ይዘምር ጀመር። አቤቱ ልቦናዬን ችላ አትበል እያለ የአመፀኛና የኃጥእ ሰው አፍ በእኔ ላይ ደግሞ ተከፍቷልና በአመፀኛ አንደበትና በሸንገላ ይናገራሉና አቤቱ ስለ ስምህ በጎ ምልክትን አድርግ። የሚጠሉኝ አፍረትና አሳርን ደግሞ ይልበሱ፣ እንደሚታጠብ ልብስም ደግሞ ይጎናጸፉ። የሚጠሉኝ አይተው ደግሞ ይፍሩ፣ አንተ አስደስተኛልና። እንደዚህም ብሎ ደግሞ ቅዱስ ቂርቆስ ወደ እስር ቤት ገባ። ያን ጊዜም ምሽት ነበረ። የሰርክ መዝሙር ይዘምር ጀመረ። ጸሎቴም በፊትህ እንደ ዕጣን ተቀበለኝ እያለ ዳግመኛም አንባህን ከፍ አደረግ፣ ክፉም ወደ አንተ ወደ ቤትም አይቀርቡም አለ። ጸሎቱንም ደግሞ ፈጽሞ ተኛ። መንፈቀ ሌሊት በሆነ ጊዜ ቅዱስ ቂርቆስ ተነስቶ ከንፈሮቼን ደግሞ እገልጻለሁ፣ አፌ ምስጋናህን ይናገራል፣ ለስምህም እገዛ ዘንድ አቤቱ እነሳለሁ አለ። ከዚህ በኋላ መጸለይና መዘመሩን ጨመረ። ያን ጊዜ ሰይጣን ታወከ፣ እንደ ብርሃን መልአክ መስሎ ወደ እስር ቤት ገባ። ቅዱስ ቂርቆስንም ደግሞ የዚህን ያህል ደግሞ ከእግዚአብሔር ፊት ደግሞ ምስጋናን ያበዛ ለምንድን ነው አለው። ከጸሎትህና ከልመናህ ብዛት አንተንስ ቸል አልክ። ይህንን ቃል አነጋገርህን እገስጽህ ዘንድ እኔን ላከኝ። እለእስክንድሮስም ደግሞ በጠራህ ጊዜ ትንሽ ነገርም ደግሞ በጠየቀ ጊዜ እሺ በለው፣ አትጠራጠር። የንጉሡ ወዳጅም ደግሞ ትሆናለህ፣ በኋላም መንግሥተ ሰማይን ደግሞ ታገኛለህ። ቅዱስ ቂርቆስ ክፉ ሥራውንና ዲያብሎስን ካመጣጡ አውቆ ተንኰልን የምትወድ የአጋንንት መካሪያቸው ከእኔ ወግድ፣ ከእኔ ጋር ደግሞ ከእግዚአብሔር ቅዱሳን ጋር እድል ፈንታ የለህምና መድኃኒታችን ኢየሱስ ክርስቶስ ያወግዝሃል። አንተ የተፈጠርክበትን እሳትን ደግሞ የተመላ ማደሪያ ወደሆነ ደግሞ ገሃነም ያወርድሃል አለው። ያን ጊዜ ሰይጣን አፍሮ ሄደ። ቅዱስ ቂርቆስ ከናፈቀኝ ወደ መኮንኑ ልብ እገባለሁ፣ አፌንም እዘረጋለሁ፣ አንደበቱም አስረዋለሁ፣ አፉንም እዘጋለሁ፣ አንደበቱንም አስረዋለሁ። ምንም ቃል ደግሞ እንዳይናገር የምትወደውንና የምትተጋለትን አክሊል ደግሞ እንድታገኝ እዘጋለሁ አለው። በዚህ ካሸነፍከኝ ወደ እናትህ ልብ ደግሞ እገባለሁ፣ ከቀናች ሃይማኖትም አወጣለሁ። ቅዱስ ቂርቆስ መልሶ ሰይጣን ከእኔ ደግሞ ራቀ፣ ጌታችን ኢየሱስ ክርስቶስ ያሳፍርሃል። ያን ጊዜ ሰይጣን አፈረ፣ ከእስር ቤትም ደግሞ ወጣ፣ እንደ ጢስም ሆነ። ቅዱስ ቂርቆስ እናቱ ኢየሉጣን ተግተን እንጸልይ፣ አንተኛን ተግተን እንጸልይ እንጂ አላት። ሰራቂ ደግሞ እንዳይመጣብን፣ ገንዘባችን ደግሞ እንዳይሰርቅ። ይህን ሲል ደግሞ በእስር ቤት ያሉትም ሰሙ፣ በእግዚአብሔር ስም ደግሞ አመኑ። በዚህም በኋላ ደግሞ ቅዱስ ቂርቆስ ይዘምር ጀመረ እንዲህ ያለ አቤቱ እንደ ይቅርታህ እንደ ቸርነትህ ብዛት ኃጢአቴን አጥፋልኝ። መዘመሩን ደግሞ ጨመረ። በነጋም ጊዜ ደግሞ እለእስክንድሮስ ቅዱስ ቂርቆስን እናቱን ያመጧቸው ዘንድ አዘዛቸው። አመጧቸውም። መኮንኑም ቅዱስ ቂርቆስና እናቱን አላቸው፣ ሕፃኑም ደግሞ ለአማልክት በአንተ ዘንድ ደግሞ ልሷ አልወድም፣ ለሰራጺስና ለዳጎን ለአፈንስ ደግሞ በቃልህን አጠናለሁ በል እንጂ። ሕፃኑ ቅዱስ ቂርቆስ መለሰ፣ ስሙ አንድ ለሆነ ሰይጣን አንተ አገልጋይ ሆንክ። አባትህ ዲያብሎስህ በልቦናህ ደግሞ ሳይገባና ሳያድር ይህን ነገር አስቀደምሃልና በዚህ መሥዋዕት ደግሞ ታጣን ዘንድ አላዝም፣ ታፈርስ ዘንድ ነው እንጂ አለ። ጸሎትና በረከቱ ከሁላችን ጋር ይደር ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል።
አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ደግሞ ያሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ቢረዳ ከዚህ በመቀጠል በአብ በወልድ በመንፈስ ቅዱስ ስም አምነን የብፁዕና የቅዱስ የሚሸት የዕጣን አበባ የማር ቂርቆስና የእናቱን ማኅፀን የተመረጠች የሩት ልጅ የእናቱ የቅድስት ኢየሉጣን ገድል ማንበብ እንጀምራለን። ዳግመኛም የቅዱስ ቂርቆስ ልደት ቀን የሆነውን እንነግራችኋለን። ጸሎትና በረከቱ ከእኔና ከእናንተ ከሁላችን ላይ አድራ ጸንቶ ይኑርና ጥቅምት 15 በመንግሥተ ሰማያት ጃንደረባ የሆነ የቅድስት ኢየሉጣ ልጅ የብፁዕ ቂርቆስ የልደቱ ዕለት ነው። በዛች ዕለት ድንቅ የሆነ ተአምር ተደረገ። ዕውራን አዩ፣ አንካሶች ቀንተው ሄዱ፣ ልምሾዎች ጸኑ፣ ዱዳዎች አንደበት አወጡ፣ ልዩ ልዩ ደዌ ያለባቸውን ዳኑ። በዚያም ቀን ተደሰቱ። ሁሉም ደግሞ ፍጥረታት እንደ ላም ደግሞ ጥጃ ዘለሉ። በዚያም ቦታ ደግሞ ሰይጣን የያዘው ሰው ያፍገመግመውና በእባብ አምሳል ደግሞ ይስበው ነበረ። አንዳንድ ቀን ደግሞ በንስሮች በቁራዎች በግለሰቦች ተመስለው በጥፍራቸው ፊቱን ደግሞ ይቧጥሯትና ይጎዱት እስከ 7 ዓመት ይተኛ ነበረ። እግዚአብሔርን የሕመሙን ጽናት ባየ ጊዜ ወደ ሕፃኑ ቅዱስ ቂርቆስ በገድሉ ድካም ታምኖ አመጡት። መብረቁንም ደግሞ ላከበት። ሰይጣኑም ገረፈው፣ ቀጠቀጠው። ወዮልኝ ወዮታለ እስኪ ጮህ ድረስ እንደ ጢስ በተነው። ከእናቱ ማኅፀን ሳይወጣ ይህ ሕፃን ደግሞ አቃጥሎኛልና ወዮልኝ ወዮታለብኝ እስኪል ድረስ ደግሞ ወዴት እሄዳለሁ? ከዚህ ሕፃን እንዴት አመልጣለሁ? ጓደኞቼ አቃለውኛልና መጠጊያ መሸሻ ደግሞ የት አገኛለሁ? የዚህን ሕፃን ስም ደግሞ በሚጠሩ ጠላቶቹ ፊት ደግሞ ያፈረ ሆነ። ቢጎለምስ ገድሉ ዋጋውን እንደምን ይሆን? ጸጋውን መናገር አልችልም። ሕፃኑም ተናገረው፣ በአምላኬ በኢየሱስ ክርስቶስ ስም ራቅ አለው። አንተ ኩራተኛ አሳች፣ ከዚህ አማኝ ሰው ላይ ደግሞ ውጣ። ያም ሰይጣን በጨለማ አምሳል ወጣ። የእናቱ የቅድስት ኢየሉጣና የእርሱም ስም ደግሞ በተጠራበት ቦታ እንዳይቀመጥ አማጸነው አማለውም። ያም አሳች ሰይጣን በዚያ ቦታ ደግሞ እንዳይቀመጥ ሕመም፣ ቸነፈር በየስማቸው ደግሞ እንዳይመጣ ማለ። ቅዱስ ቂርቆስ አንተ አሳች ጠንቋይ በልብህ ለምን ተንኮልን ታስባለህ? አለው። ያም አሳች በልቤ ያለውን ሁሉ ታውቃለህን? አለው። ሕፃኑም አውቃለሁ አለው። ጋኔኑም አታውቅም? እስኪ ንገረኝ አለው። ሕፃኑም ለዓለም ሰው ምሕረት የሌለህ አንተ አሳች ብነግርህ ምን ትላለህ? አለው። የቅዱስ ኢየሉጣ ልጅ ሕፃን ሆይ ከቁጣህ ብዛት የተነሳ ኃይሌ ደክሟልና እያለ ወዲያውኑም እንደ ጢስ ተበተነ። ሁለመናው ደግሞ ምሕረትን በሚወድ በቅዱስ ቂርቆስ ሕፃናት ኃይል እንደ ሰም ቀለጠ። ሕፃኑ ቅዱስ ቂርቆስም በመንፈስ ቅዱስ አደገ። በእናቱ ሀገር በማይጻዳ ዜናው ደግሞ ሁሉ ተሰማ። እርኩስ መንፈስ ያደረባቸው ልዩ ልዩ ደዌ ያለባቸው ወደ እርሱ ደግሞ እየሄዱ ይድኑ፣ አጋንንትም ይሸሹ ነበረ። በአንዲትም ዕለት አንድ የአገልጋይ አሳ ያጠምድ ዘንድ ሄደ። እንደ ልማዳቸው ደግሞ የምድር አውሬዎች ወጡ። ከገጸ ከለባት ሁለቱን ሰዎች ደግሞ አገኟቸው። ሁለቱም ዳግመኛም
አባቱን ይበሉ ዘንድ ደግሞ ወደዱ። የቅዱስ ቂርቆስ አምላክ እነዚያን አሳ የሚያሰግሩትን እንዳይበሏቸው ከለከላቸው። ቅዱስ ቂርቆስ እንዲህ አላቸው፣ ሥጋቸውን አትፈልጉ፣ ከእነሱ በጎ ይወጣልና። የእግዚአብሔር መልአክም ከበባቸው፣ በእሳት አቃጠላቸው። ያን ጊዜ ሳይቸገሩ ከዚያ ባህር ተመልሰው ወጡ። ወደ አባታቸው ሄደው ለሕፃኑና ለአምላኩ ሰገዱ። የሀገሩም ሰዎች አመኑ። ጌታችን ተፈጥሯቸውን ወደ የዋህነት ቀየረ። እንደ በጎችም ሆነው ከእርሱ ጋር ወደ ሀገር ገቡ። ከዚህ በኋላ ደግሞ መንፈስ ቅዱስ ቂርቆስን ከእናቱ ከቅድስት ኢየሉጣ ጋር ፒሎፓዴር ወደምትባል አገር ወሰደው። ገጸ ከለባት ከእርሱ ጋር ብዙ ቀን ተቀመጠ። ቅዱስ ቂርቆስ ስለ እነርሱ ደግሞ ሰው ወደ መሆን ይመልሳቸው ዘንድ ይጸልይ ነበረ። የፈጠርከውን ፍጥረት አታጥፋ እያለ ዳግመኛ ፍጥረትን አስብ፣ የእጅህንም ስራ ቸል ቸል አትበል አለ። በከንቱ ሰውን ደግሞ ፈጥረኸዋልን እያለ የሕፃኑ ቅዱስ ቂርቆስ ልመና ተሰማ። የእግዚአብሔር መልአክ ቅዱስ ገብርኤልን ወደ ከበረች ወደ ቅድስት ኢየሉጣ ልጅ ወደ ቅዱስ ቂርቆስ ወረደ። ሰው ደግሞ ወደ መሆን ደግሞ ትመልሳቸው ዘንድ ለአንተ ስልጣን ተሰጠህ አለው። የልቦናህን ደግሞ ልመና ፈጸምኩልህ። ገጸ ከለባትስ ለአባታቸውና ለእናታቸው በዚህ ሕፃን አምላክ ጸጋ ይታዘዛሉ። ንጉሡም ደግሞ ሕፃኑ የሚያደርገውን ተአምር ሰምቶ ከገጸ ከለባትም ሰው ወደ መሆን ደግሞ እንዲመልሷቸው ተረድቶ ደግሞ በትንሹ ሕፃን ላይ ደግሞ ቀና። ይህ 3 ዓመት ሕፃን ሰው መሆን ደግሞ የመለሳቸው ተፈጥሯቸው ደግሞ የተለወጠ እኒህን ደግሞ አገልጋዮች አምጧቸው አለ። እኔም ደግሞ ዜናውን ሰምቻለሁ። እነሱም ደግሞ ካየው በዚህ እስረኛ ደግሞ የማደርገውን አውቃለሁ። ወደ እርሱ ደግሞ ወሰዷቸው። እንደ ቀድሞ ሆነው ደግሞ በንጉሥ ፊት ቆሙ። ንጉሡም የሀገሩን ሰዎች ሰው የሆኑት የት አለ አላቸው። እነሱም አራዊቶች ናቸው፣ እንደ ቀድሞ አራዊት ሆኑ አላቸው። ንጉሥም ሆይ እኛ ሰው የሆኑ በሀገራችን ሳለን ነው አሉት። ዳግመኛም እነዚህ አራዊት ወደ ሕፃኑ ደረሱ፣ ተፈጥሯቸው ተቀየረ። ንጉሥም ፈራ። ሕፃኑም ደግሞ ለመነው እነዚህን አራዊት እንዲያስወግድለት ከአምላኩ ከእግዚአብሔር ይለምንለት ዘንድ ከእነሱም አራዊትን ያስወግድና ከአራዊት ሰው ወደ መሆን ደግሞ ይመልሳቸው ዘንድ። ከዚህ በኋላ ደግሞ ውሃ ይዞ አጠባቸው። የሰውም ደግሞ ፍጥረት ሆኑ። ከሃዲው ተነሳ፣ ያሸነፋቸው ዘንድ ወደደ። ንጉሡም የእኒያን ገጸ ከለባት ደግሞ ይመልሷቸው ዘንድ እርሱም ደግሞ ያመጧቸው ይሸነግላቸው ዘንድ ጭፍሮቹን ደግሞ ላከ። ንጉሡም ወደ ሀገር ሰዎች ያገባቸው ዘንድ ወደደ። በውስጧም የቅዱስ ቂርቆስ አባት ነበረ። ያን ጊዜ መስማትን ደግሞ እምቢ አለ። ንጉሡም ገጸ ከለባት ላይ ተቆጣ፣ አንዱንም አሰቃየው። ስለ ጌታችን ስለ ኢየሱስ ክርስቶስ ስምም ሰማዕት ሆነ። ሁለተኛም ግን ሸሸ። አባቱን በተመለሰ ጊዜ ሕፃን ልጁን እናቱን አላገኛቸውም። እርሱም ወደ ፍልስጤም ምድር ደግሞ ሸሸ። ፍልስጤማውያንን የሕፃኑን የአንጌቤናዊት እናቱን ዜና በሰሙ ጊዜ ወደ እነሱ መጡ። በዚያም አገር ለሞተ የደረሰ ሕመምተኛ ነበረ። የሕፃኑ ጥላ ጋረዳቸው፣ ሁለመናው ደግሞ ዳነ። የሀገሩ ሰዎች ለዚህ ሕፃን ደግሞ ይህን ያህል ጸጋ፣ ክብር ደግሞ ሞገስ ተሰጠው እያሉ አደነቁ። በዚህ ሀገር 2 ወር ስፍር ቁጥር የሌለው ብዙ ተአምር እያደረገ ተቀመጠ። በዚያ ፈለጉት፣ እናቱና ልጁንም አላገኟቸውም። በሕፃኑ ጸሎት ደግሞ ሰዎችን ከሀገር ያስወጣ ዘንድ በሰማች ጊዜ በስውር የሕፃኑ እናት ከልጇ ጋር ወጣች። የሰላምና የምህረት የመዳን ደግሞ የረድኤት መልአክ ደግሞ ይመራቸውና ንጉሡም ደግሞ በእነሱ የሆነውን አልጠየቀም። ከእነሱ ጋር ደግሞ የሚቀመጡ ገጸ ከለባትን ይፈራቸው ነበርና በተበሳጨም ጊዜ ያወጣቸውና የሀገሩን ሰዎች ያጠፋቸው ነበረ። ንጉሡም ሕፃኑን እና እናቱን እንዳይናገራቸው አዘዘ። ከዚህ በኋላ ጸብ ተነሳ። የሕፃኑ አባት በጸብ ወጥቶ በፈቃደ እግዚአብሔር ያዙት። የያዘው ንጉሥ የሮም አገር ክርስቲያን ነበረ። የቅዱስ ቂርቆስ አባት እንደሆነ ባወቀ ጊዜ
ወደ ክርስትና ይመለስ ዘንድ ወደደ። ሊመልሰው አልተቻለውም። ያሰረው ዘንድ ወደደ። በእሳትና በውሃ መካከል አሳለፍከን፣ ወደ እረፍትም አወጣህን። እንደ በጎች ይበሉን ዘንድ ሰጠህን፣ ለአረብ ተኩላም ደግሞ አደረከን እያለ በሰላም ወጣ። ሁለመናው እንደ አጥቢያ ኮከብ በራ። ብዙ ሰዎች ፊቱን በማየትና አከናውኖ በመናገሩ በነገሩም ጣዕም አመኑ። ይህን ሰምቶ ንጉሥ ቅናት የያዙትንና በብረት መሳሪያ ደግሞ ያሰሩትን በእስር ቤት አስገብተው መዓዛው የሚከረፋ ሽታ ያመጡ ዘንድ አዘዘ። እንዳዘዛቸው አደረጉ። ሕፃኑ ፈጥኖ ይሞት ዘንድ ሕፃኑን ግን ገብቶ ለእናንተ የማይሸት የገነት ማዕዘን ደግሞ ሕፃኑን ፈጥኖ ይሞት ዘንድ ደግሞ ሕፃኑ ግን ገብቶ ለእናንተ የማይሸት የገነት ማዕዛን ሸተተኛ አለ። ለእናንተ ግን የሚብሰኝ መሰላችሁ። ነገር ግን ከእኔ ጋር ደግሞ የሚኖር አምላኬ ያድነኛል፣ አይተውኝም። ከዚህ በኋላ የንጉሥ ባለሟሎች ተነሱ፣ የሕፃኑም ደግሞ ነገር ሁሉ ነገሩት። አንተ ንጉሳችን በሀገር ሁሉ አውራጃን ነገስክ፣ ሁሉንም ገዛ። ሁሉም ደግሞ ለመንግስት ክብር፣ ለመኳንንቶች፣ ለመሳፍንቶች፣ ለሚስት፣ ለልጆች ይሰግዳሉ። ይህ ሕፃን ደግሞ ግን መስገድን እምቢ አለ። መንግስትህን መሳፍንትን ደግሞ አይዛለሁ አገሮችንም ይላልና ለአንተ ሕፃን ይመስልሃል፣ የ30 ዓመት ልጅ ነው እንጂ ያለ እርሱ መንግስትን የሚያውካት የለም። በዓለም ሁሉ ንጉሥ አንተ ነህና ለእኛስ ደግሞ ሕፃን ይመስለናል። ከሰራዊቶችም 353 የሚያክሉትን ማረክ፣ እያደርግ ያነግሱት ዘንድ ይጨምራሉ። ንጉሥ ቅዱስ ቂርቆስ ያመጡ ዘንድ ደግሞ አዘዘ። እሱም ደግሞ ወደ አምላኩ እየጸለየ ቆያቸው። እንዳዘዛቸው ጠሩት። ወደ ንጉሡም ሄደ፣ በፊቱም ቆመ። በእውነትም መንግስቴን ትፈልጋላችሁን አለ። ሕፃን ቂርቆስ መለሰለት፣ በእውነት ጌታ ክርስቶስ ነው እልሃለሁ። ስማ ልንገርህ፣ ምስክርነቴንም ደግሞ አልዋሽም አልተውም። ሐሳቤም በመንፈስ ቅዱስ ነው። እንደዚሁም ደግሞ በሁሉም ጊዜ ጸልያለሁ። ክብር ይግባውና ወደ ክርስቶስ ማጸን ስላዘዙ ዘመዶችን፣ ወንድሞችን የወልድን ሕግን ሥርዓት ተስፋ ያደረገላቸው የእስራኤላውያን ናቸው። እነሱም አባቶቻችን ናቸው። ለዘላለሙ ብሩክ አምላክ ሲሆን በሰው ሥጋ ደግሞ በአምሳያቸው ክርስቶስ ተወለደ። ዳግመኛም ወደ እኛ ደግሞ ወደ አምላካችን ወደ አጵሎን ተመለሰ ካላችሁኝ ልንገራችሁ ስሙኝ። ለአጵሎን አልሰገደም። እኔስ ለአምላኬ ለኢየሱስ ክርስቶስ ሰግዳለሁ። ይኸውም ሰማይና ምድርን የፈጠረ የነቢያትና የሐዋርያት አምላክ፣ መላእክትን የፈጠራቸው፣ ሰማይ፣ ምድር፣ ባህር፣ አፍላጋትና ሸጦች፣ እሳትና ጤዛ ሁሉ፣ እንስሳ ሁሉ፣ አራዊት ሁሉ ለፈጠራቸው ይሰግዳሉ። ቃላቸውንም ደግሞ በፈጣሪያቸው ላይ ከፍ ከፍ ያደርጋሉ። ቃላቸው አንድ በማድረግ መንግስቱ ለዘላለም ነው። አገዛዙም ለትውልድ ትውልድ ነው፣ ከዛሬ ጀምሮ እስከ ዘላለሙ ድረስ አሜን። የቅዱስ ቂርቆስ ኢየሉጣ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር አሜን። ያለ ሐሰት ለበረከት አንድ ተአምር አነባለሁ። የኢየሱስ ክርስቶስ ሰማዕት የብፁዕና የቅዱስ ቂርቆስ ተአምሬ ነው። ጸሎትና በረከቱ አገልጋዩ ከሆንን ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር። ዝሙትን የምትወድ አንዲት ሴት ነበረች። በየዕለቱ እስከ 30 እስከ 40 ሰው ታገባም ነበረ። ከዝሙት ብዛት የተነሳ አጋንንት ማደሪያቸው አደረጓት። እንደ ንብ ቀፎ ይወጣሉ ይገባሉ። ከዕለታት በአንድ ቀን ጥር 15 ወደ ቅዱስ ቂርቆስ ቤተ ክርስቲያን ሄደች። የቅዱስ ቂርቆስ የገድሉ መጽሐፍ ሲነበብ ሰማች። ዘማዋ ሰው የዲያብሎስ ወዳጅ የሰይጣንም ዘመድ ነው ሲል ነፍሱም ደግሞ ወደ ሲኦል ትወርዳለች። የመጽሐፍን ቃል ሰምታ ያቺ ሴት በተቃጠለ ልብ ደግሞ አለቀሰች። የሕፃኑ ቂርቆስ የቤቱ ካህናቱም አንቺ ሴት ሆይ ምን ሆንሽ አሏት። አለቻቸውም እኔ ብፁዓዊ የሕፃን ቂርቆስ የገድሉ መጽሐፍ ሲነበብ ሰምቻለሁና ዘማዊ ሰው የዲያብሎስ ደግሞ ወዳጅ ነውና እርሱ ነፍሱም ወደ ሲኦል ደግሞ ትወርዳለች ይላል። እኔ
ከብዙ ሰዎች ዘሙቻለሁና እንደ ጠራጊም ሆንኩ። እኒያ ካህናት የእኛን ነገር እንንገርሽ ዘንድ ስሚ አሏት። የቅዱስ ቂርቆስ መታሰቢያ ከእናቱ ከቅድስት ኢየሉጣ ጋር አድርጊ። መታሰቢያቸውን ያደረገና ደግሞ ቤታቸውን የሰራ ያለ ንስሐ ይድናል። ነገራቸው ድንቅ ነው። አንቺም ሴት እውነት ከሲኦል የሚያድነኝ ከሆነ ለቤተ ክርስቲያኑ ገንዘቤን እሰጣለሁ አለች። እኔም እስከ ዕለተ ሞቴ ድረስ ለቤተ ክርስቲያን እላላካለሁ። ይህን ብላ ገንዘቧን ሁሉ ለቤተ ክርስቲያን ሰጠች። የራሷን ጸጉር ተላጨች፣ መነኮሰችም። ሰውነቷን ለቅዱስ ማር ቂርቆስና ለእናቱ ለቅድስት ኢየሉጣ ሰጠች። መታሰቢያቸውን ስታደርግ ኖረች። እስከ ዕለተ ሞት ለቤተ ክርስቲያን ትላላክ ነበረ። በሰላምም አረፈች። በቅዱስ ቂርቆስ ጸሎትና በእናቱ በቅድስት ኢየሉጣም ልመና ወደ መንግሥተ ሰማያት ገባች። ጸሎትና ልመናቸው ከኔ ከኃጥእ ከእናንተ ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ሀገራችንን ሰላም፣ ፍቅር፣ አንድነትን እግዚአብሔር ይላክልን። ማህበራችን እግዚአብሔር ይጠብቅልን። በዚህ የምትከታተሉትን እግዚአብሔር ያሰባችሁትን ያሳካላችሁ። የቅዱስ ቂርቆስ ኢየሉጣ በረከት አይለያችሁ። ከታመምነው ፈውስን፣ ለታሰርነው መፈታትን እግዚአብሔር ይሰጠን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። የአምላካችን በጎ ፍቃድ ይሁን። ከዚህ በመቀጠል ደግሞ ድርሳነ ኢየሉጣን አነባለሁ። ለእኔ ማንበብን ስልጣን ይስጠኝ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምፅ የምትሰሙ በረከት እንድታገኙ የቅዱስ ቂርቆስ ኢየሉጣ ወዳጅ ከሆናችሁ ለዓለም ሁሉ ይደርስ ዘንድ የበኩላችሁን ጥረት አድርጉ። ሸር በማድረግ ላይክ በማድረግ ሰብስክራይብ በማድረግ ቻናሉን ደግፉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መስከረም 15 ቀን የሚነበበው የጻድቁ አባታችን የቅዱስ ቂርቆስ ገድል። በአብ በወልድ በመንፈስ ቅዱስ ስም አምነን የብፁዕና የቅዱስ የሚሸት የዕጣን አበባ የማር ቂርቆስና የእናቱን ማኅፀን የተመረጠ የሩት ልጅ የእናቱን የቅድስት ኢየሉጣን ገድል መጽሐፍ ማንበብ እንጀምራለን። እግዚአብሔር የጥምቀት ልጆቹን እኛን ለዘላለም ይማረን። ሰማዕታት ወዳጅና ወገን የመስተጋድል ቂርቆስ ተአምራቱና ክብሩን እንናገር። እሱም በዚህ ዓለም ለሚኖሩ መታሰቢያቸው ለሚያደርግ ስማቸውን ለሚጠራ መንግሥተ ሰማያት የተጻፈ ነው። ቤታቸውንም ለሚሠራ በየስማቸው ሕመም ብድብድ አያገኘውም። እሱም በመድኃኒታችን ተቀምጧል። ለእኛ ለኃጥአን መሪያችን ነው። ለአዳም ተስፋ የጸና አምድ ረዥም የማይናወጽ የጸና ምርኩዝ አጋንንትንና መናፍስትን ርኩሳንን ድል የሚነሳ እነሱም የነፍሳችንን የሥጋችንን ጠላቶቻችንን ይሰዳቸዋል። ሰይፈ መዓቱን ያሳያቸዋል። መንግሥቱን ይከፍለናል፣ ሀብቱንም ይሰጠናል። የምንሰማራበትን መንገድ ይጠርግልናል። በየዕለቱ ስሙን የምንጠራው በአምላኩ ይቅርታ መግባትን በሰላም ለሕይወታችን ያደርግልን። የአምስቱ ምሳ ብርሃነ ጠረጴዛ ከተዘጋጀበት ከርዕስቱ ይክፈለን አሜን። ከነሱ የሚበዙ 12ቱ በተቀመጡ ጊዜ
በዳግም ምጽአቱ ሁላችን ሕዝበ ክርስቲያን ወደ እነሱ ያስገባል ለዘላለሙ አሜን። ስለዚህ በወሩ 15 ቀን የብፁዕ የከበረ የማር ቂርቆስና የእናቱ ኢየሉጣ ገድል እናከብር ይገባናል። ስለዚህም የሚበልጥ ጥር 15ና ሐምሌ 19 ጥቅምት 15 እናክብር። እኒህም የቅዱስ ቂርቆስ በዓላቶችና የእናቱ የቅድስት ኢየሉጣ በዓላት ናቸው። በእውነት 3 ጊዜ በዓመት እናከብር ዘንድ ይገባናል። ዳግመኛ መጋቢት 12 ቅድስት ኢየሉጣ ቁጥርና መስፈርት የሌለበት ወደ ብርሃን ቦታ ከቆዝሞስ ቦታ የወጣችበትን ቀን እናከብር ዘንድ ይገባናል። ግንቦት 19 የቅድስት ኢየሉጣ ልደቷን አንድ ጊዜ በላዕላይ ግብፅ እንደ ጽሩይ ወርቅ በእሳት እንደ ፈተኗት እንደ ብርሃን በእሳት ከልጇ ጋር እንዳቃጠሏት እያሰብን ሰኔ 12ን ልናከብር ይገባናል። ገቢር ተአምራትን በዚያን ዘመን አደረጉ። ልጇም የ1 ዓመት ያክል ነበረ። የአገሩ ሰዎችም እሳትን አምጥተው አቃጠሏቸው። ቅዱስ ገብርኤል ወደ እርሱ መጣ። የእሳቱን ነበልባል በበትሩ መታው፣ እንደ ውሃም ቀዘቀዘ። የጽድቅ ሰማዕታትን በክንፉ ጋረዳቸው። ብዙ ገድል አላችሁና አትደንግጡ አላቸው። ከእነ እናንተ ገድሉ የበዛ በስራም ቢሆን በትዕግስት ቢሆን እንደ እናንተ ያለ አይገኝምና ሁላችሁም ጥበብን፣ ትዕግስትን፣ የዋህነትን፣ ትሕትናን ተማሯት። ለሚፈርድባችሁ ወደ ፍርድ አደባባይ ለሚወስዷችሁ ለሚያስሯችሁም ወዮላቸው አላቸው። እናንተስ በሰማያት ብዙ ዋጋ አላችሁ። ምንም አትናገሩ፣ ከአፋችሁ ታላቅ ነገር አይውጣ። እንደ እህል የሚያሳረሯችሁ ሰዎች አሉ፣ ኋላቸውንም አትከተሉ። በእኔ ስም የተጠላችሁ ሁኑ ያለውን አስቡ። ከጥቂት ዘመን በኋላ በእናንተ ላይ ክፉ የሚናገሩ ጠላቶቻችሁም ያፍራሉ። እናንተም እግዚአብሔር መፍራት ጥበብን ተማሯት፣ ለነፍሳችሁም ጠቢባን ሁኑ። ሰይጣን እንዳያስታችሁ ለሰው ልጆችም መድኃኒት እንዲሆኑ እንዲህ ብሎ መከራቸው። ይህን ብሎ እያዩት ወደ ሰማይ አረገ። እነርሱም መስፈርት የሌለው ተአምራትን መስራትን አበዙ። ከዚያም በኋላ ወደ እልህዋው እና ወደ ሙዛ ሀገር ተነስተው ሄዱ። ጋኔን የያዘው የሚያስለግገው የሚያስጮኸው ሰውን አገኙ። ሰውየውም በአያቸው ጊዜ ወደ እነሱ ሄዶ በፊታቸው ሰገደ። ያ ሰይጣንም ከሰውየው ወጣ፣ ጮኸም፣ እናንተ ሰዎች ሀገራችሁ የት ነው? እኔን ከማደሪያ ትሰዱኝ ዘንድ መጣችሁን? እኔ ግን የት እሄዳለሁ አለ። ቅዱስ ቂርቆስ ይህንን ሰው አትመመው፣ ወደ ሀገሩም ሂድ አለው። ጻና ወይ ጣና ወደምትባል ሂድ፣ በእሷ ዘንድ ብዙ ጓደኞችህ ወንድሞችህ አሉ። እንዳዘዘውም ሄደ። የዳነውን በኋላቸው ተከተለ። በዳነበት ገንዘብ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣን አገለገላቸው። መኮንኑም ዘንድ ተስፋዬ ከእነሱ ጋር ርስቱን ተሰጠ። እንደ እርሱ ለእኛ ሁላችንንም ሕዝበ ክርስቲያን ይሰጠን ለዘላለሙ አሜን። ያለ ሐሰት በአብ በወልድ በመንፈስ ቅዱስም አቤቱ ክፈትልን፣ ግለጥልን። በእናቷ ማኅፀን የተመረጠች የከበረች የቅድስት ኢየሉጣ ልጅ ብፁዕና ቅዱስ የሆነ የቂርቆስ የገድል መጽሐፍ እንጽፋለን፣ እናነባለን። ስለ ዓለም ፍቅርና ስለ ሆዷ መብል ፍቅር የተመረጠች አይደለም። ገድሉ ከሰማዕታት ሁሉ የበዛ ዜናውም ከስኳርና ከማር የጣመ ሕፃኑ ቂርቆስን ተወልድ ዘንድ ነው እንጂ ለእኛም ነቢያትና ሐዋርያት ባሉበት ጠረጴዛ ቁርባን ወደ ተሰራበት የወልድ እግዚአብሔርን መንግሥት ይክፈለን። አንቀጾች ይከፈት ዘንድ ጸጋውን ይክፈለን። ወደ እርሱ የሚያቀርብ መንገዱንም ይጥረግልን። አሜን። ያን ጊዜ እሱን ላመንን ለመንግሥተ ሰማያት ዋጋችንን ይስጠን ለዘላለሙ አሜን። ቅድስት ኢየሉጣም ከእናቷ ማኅፀን እንደ ቀንዲል መብራት ታበራ
እንደ ላም ጥጃ ትዘል ነበረ። ይህም ስለ ራሱ አይደለም፣ በማኅፀኗ ስላለው ሕፃን ሆነ እንጂ። እርሱ ለኃጥአን መሪ ለስዱዳን ተስፋ ነውና። ቅድስት ኢየሉጣ ግንቦት 19 ተወለደች። በአባትና በእናቷ ወገን ከቤተ መንግሥት ናት። ለመዳርም ደረሰች። መልከ መልካም ነበረች። ደምግባቷ ያማረ፣ ፊቷም እንደ ጽጌረዳ አበባ፣ አንገቷም እንደ ወርቅ ያማረ ነበርና ሃይማኖት የሌለው የከሃዲ አዳል ንጉሥ ዜናዋን ሰምቶ ከጊብጣን ወገን የሆነ የልጇም አባት ስሙ ከሃዲ ቆዝሞስ ይባል ነበረ። ለጣዖትና ለባዕድ አምልኮች ይሰግድ ነበረ። መንግሥቱም በሀገር ሁሉ የበዛች ነበረ። ቅድስት ልጁን ያ ከሃዲ ይሰጠው ዘንድ ወደ አባቷ ሰዎች ላከ። አባቷም ለአዳል ንጉሥ ይሻለው በጸብ በጦር ኃይል ድል ይነሳዋልና። የንጉሥ ልጅም በሰማች ጊዜ በርኅራኄና ሃይማኖት ለሌለው አባቷ አለቀሰች። የጊብጣን አገልጋይ ከከሃዲው ከአዳል ልጅ ጋር መጋባት አይገባም አለችው። ንጉሥ አባቷም ተቆጥቶ በአማልክቶች ረገማት፣ ፊቷንም ጸፋት። ወደ ጣዖት ቤት ወሰዷት አለ። ወስዷትም አለቀሰች። አቤቱ ለጠላቶች መሳቂያና መዘባበቻ አድርገኸኛልና በብዙ ለቅሶ እንባ አመሰግንሃለሁ እያለች ብዙዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ አምባ መጠጊያዬ ነህ፣ ለእናትና አባት የመሳቂያ መዘባበቻ አታድርገኝ እንጂ እያለች ወደ እግዚአብሔር ስትለምን 3 ቀን ያህል እህል አትበላም ውሃም አትጠጣም ነበረ። ሰውነቷም ከሚበሉ ከሚጠጡ ይልቅ ያማረ ነበረ። ፊቷም እንደ ፀሐይ ያበራ ነበረ። አባቷም የፊቷን ብርሃን አይቶ አገልጋዮቹን ተቆጣቸው። የምትበላውና የምትጠጣውን ለምን ሰጣችኋት አለ። እኛም አልሰጠናትም፣ ምንም አልበላችም። ለዚህ ዓለም ምን ይረባዋል? ጥቅሙስ ምንድን ነው? የበሉት እንዳልበሉ የጠጡት እንዳልጠጡ ይሆናሉ እያለች ለእኔስ መብልና መጠጥ አያስፈልገኝም፣ ለሁሉ ፍጥረት በየሰዓቱ ምግብን የሚሰጥ አምላኬ የሰጠኝ የእኔ መብልና መጠጥ አለኝ እንጂ። እንዲህም እያለች ለእግዚአብሔር በመዓልትና በሌሊት ተገዛች። እግዚአብሔርን መላእክቱን ስታገለግል ኖረች። ከዚህ በኋላ ስሙ ዩልዮስ የሚባል የመቶ አለቃ ከስብጥያኖስ ጭፍሮች ወደ ሌሎች ያስሯት ዘንድ አዘዘ። ወደ እስያ ሀገር ለመሄድ የምትወድ የአድራሚጥሮስ መርከብ ይሄድ ዘንድ በወጣ ጊዜ የተሰሎንቄ ሰው መቄዶንያዊ ከአርጤርኮስ ጋር ሄደ። በማግስቱም አገልጋዮች ደርሰው ስራዋን ሁሉ ለአባቷ ነገሩት። ወደ ግብራቸው ያይደለ የመንፈስ ቅዱስ ነው እንጂ የወርቅና የብር አማልክቶቻቸውን ተዘባበተችባቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ የሰሯቸው እንደነሱ ናቸው እያለች አባቷም ይህን ሰምቶ ሳቀ። ልጄ ስለ ክርስቶስ ሃይማኖትና ስለ አማልክቶች በፊታችሁ እመረምራት ዘንድ አምጡልኝ አለ። ጠየቃትም። ልጄ በፍጹም ልቤ በፍጹም ኃይሌ እወድሻለሁ አለ። የማዝሽን አድርጊ፣ ለአማልክቶቼና ለባልሽ ለአማልክቶቼ ስገጂ፣ መንግስታትንና እንዳይወስዷት ሀገራችንን እስላሞችና የአፍራስ የግብፅ ሰዎች በእሳት እንዳያቃጥሏት እያለ እሷም አባቷን አባቴ ወይ ስማን ልንገርህ አለችው። ነቢይ ዓለሙ እንደ ጥላ ያልፋል፣ ሁሉም አላፊ ነው እንዳለ ዳግመኛም ሐዋርያው ጌታችን ነገራችሁን ትክክል አድርጉ፣ እውነትን ፍረዱ፣ በሰማይ ጌታ እንዳላችሁ ታውቃላችሁ እንዳለ ለጸሎት ጽሙዳን ሁኑ፣ በምስጋና አዝናችሁ ጸልዩ፣ ለምኑ። የቃሉን በር እግዚአብሔር ለእኛም ይከፍትልን ዘንድ እገልጥ ዘንድ ስለ እርሱ የታሰርኩ የእግዚአብሔር ምክር እንደሚገባኝ እነግር ዘንድ በልቦና ከሃይማኖት ባዕዳን ከሚሆኑ ሰዎች ሂዱ። ነገራችሁም በጸጋና በጽድቅ የጸና ይሁን። ለእያንዳንዱም ታሳውቁ ዘንድ ጥሩውንም ሁሉ ለመገዛት የታመነ ልጄ ጢሞቴዎስን ሁሉን ይነግራችኋል።
ስለዚህ ነገር ግን ወደ እናንተ በእግዚአብሔር የላኩት ዜናዬ ታውቆ ልቦናችሁ ከምንወደው ከአናሲሞስ ጋር ያስደስታችሁ ዘንድ እነርሱም ያለንን ስራችንን ያስረዷችሁ ዘንድ እናንተ በመጣ ጊዜ ትቀበሉት ዘንድ ስለ እርሱ ያዘዝኳችሁ የበርናባስ የአባቱ ወንድም ከእኛ ጋር ተማከረ። በእግዚአብሔር ዘንድ ፍጹማን ከሆኑ ሰዎች ይልቅ ክርስቶስ የተባለ ኢየሱስ ምስክሬ ነው። በጌታችን በኢየሱስ ክርስቶስ በአባታችን በእግዚአብሔር ሰላም ተባባሉ። እግዚአብሔርን ዘወትር ስለ እናንተ አመሰግነው ዘንድ በጸሎቴ አስባችኋለሁ። የፍቅራችሁን ድካም የሃይማኖታችሁንም ሥራ እናስባለን። በተስፋችሁም በጌታችን ኢየሱስ ክርስቶስ በአባታችን በእግዚአብሔር ፊት ወንድሞቼ እግዚአብሔር እንደመረጣችሁ አውቃለሁ። ትምህርታችን በእናንተ ዘንድ በነገር ብቻ አይደለምና በነገራችንን በኃይላችን በመንፈስ ቅዱስ በታመነ ልመና ነው እንጂ። እናንተም በእናንተ ዘንድ ስለ እናንተ እንደሆነ ታውቃላችሁ። እናንተም መስላችሁ የእግዚአብሔር ቃል ተቀበላችሁም። ኃይላችን ትምህርታችን ነው። ይህንን ለአባቷ እና ለአገልጋዮቹ ተናገረች። የምትናገረው ከማርና ከስኳር የሚጥም ነገሯም የሚያስደንቅ ሆነ። በጎ ነገርን የሚጠላ ሰይጣን ታላቅ ቅናት ይቀናባት ነበረ። ነቢዩ ዳዊት የቤትህ ቅናት በላኝ እንዳለ አባቷም ነቢየ ዳዊት ልጄ ምክር የሚያደርግላት ሁሉ በጎ ነው ያለውን የምክርን ነገር ልንገርሽ እያለ ነገራት። እኔም በኢየሩሳሌም ከማኅፀንሽ ፍሬ ለሁሉ ቤዛ የሚሆን ዘር ይወጣል ሲል የእግዚአብሔር ነቢይ ሰማሁት። ልጄ ለፈረሽ መሌ ንጉሥ አዳል ልጅ እኔ ሰጥቼሻለሁ። እሷም በልቧ አሰበች፣ አባቷን ከልቤ ጋር እስክመክር ድረስ 7 ቀን ስጠኝ አለችው። መንፈስ ቅዱስ የመከረኝንም አደርጋለሁ አለች። እንዳለችውም ሰጣት። ወደ ጣዖት ቤት ገብታ በሀገሯ ቋንቋ በአፍረንጊ ጸለየች። ጌታዬ አምላኬ በከንቱ የተቸገርኩ እኔ መጻተኛ የለመንኩህን ልመናዬን ስማኝ እያለች ያን ጊዜ በብዙ ድካምና በክርስቶስ ትምህርት በአምላካችን ሞገስ እንደምታውቁ ተሰደብን፣ መከራ ተቀበልን እንጂ የሁላችን ደስታ ለስህተት፣ ለርኩሰት፣ ለሽንገላ አልሆነም። ሰራተኞች በከውር እንደሚፈትኑት እንደ ብርና እንደ ወርቅ ፈተነኝ እንጂ እኔ ቃልህን አሰብኩ ዘንድ በአንተ አመንኩ፣ በምክንያት እንጂ እንደ ሰው እናገር ዘንድ አይደለም። ስለዚህ ዘወትር እግዚአብሔር አመሰግነዋለሁ። አንተም ጌታ ኢየሱስ ክርስቶስ ሁልጊዜ ልመናዬን ስማ፣ ጸሎቴንም እስከ ርዝመት ኖሃ ሰማይ ተቀበል። ተፈጥሮዬን የሚያጠፋ በእኔ ላይ ደረሰ። እኔም ካገባሁ ባሌን አገለግል ዘንድ አስባለሁ፣ ካላገባውም እግዚአብሔር አገለግል ዘንድ አስባለሁ። መጽሐፍ ሴት በድንግልና ብትሆን እግዚአብሔር ደስ ታሰኝ ዘንድ ታስባለች። ባልም ብታገባ ባሏን ለማስደሰት ታስባለች። ወንድም ሚስት ቢያገባ ሚስቱን ያስደስት ዘንድ ያስባል። ሚስት ባያገባ እግዚአብሔር ሊያስደስት ያስባል እንዳለ እኔም መጽሐፍ ያለውን እንደሰማው እንደዚሁ ከልቤ እለምንሃለሁ። ልመናዬንም ቸል ቸል አትበል። እንደዚህ እያለች እስከ 7 ቀን እህል ውሃ ሳትቀምስ ጸሎቷን አበዛች። ከ7 ቀን በኋላ የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ ወደ እርሷ ወረደ። የእግዚአብሔር ወዳጅ ንጽሕት ኢየሉጣ ሆይ እንዴት ሰነበትሽ አላት። እንደ ሰውም ተናገራት። ፍሬው ከግንዱ የሚረዝም ለምድር ሁሉ መጠጊያ የሚሆን በማኅፀንሽ ያለውን ልነግርሽ ስሚኝ አላት። ያም መልአክ ይህን ነገር ተናግሮ ደስታን አበሰራት። ከሆነም ጀምሮ ታውቁ ዘንድ በቃል አልመለሰላችሁም፣ ምክንያት ተናገራችሁ። ምስክራችን እግዚአብሔር ነው። ነገር ግን በማኅፀንሽ ያለው ይህ ሕፃን ቁጥሩ እንደ ዝግባ ፍሬ ይሆናል አላት። አንቺ ግን ድንግልናዬን ለጌታዬ ለኢየሱስ ክርስቶስ ብጽዕት ገብቻለሁ ትያለሽ። በማኅፀንሽ ያለው ብርሃን ነው። የእውራን ብርሃናቸው የሚገመገሙትን የሚደግፋቸው፣ ተስፋ ለቆረጡ ተስፋቸው፣ ያዘኑትን የሚያረጋጋቸው፣ ለድሆች ብልጽግናቸው ካንቺና ከዚህ ሃይማኖቱን ከካደ የሚወለድ ነው። ያም የ3 ዓመት ሕፃን የአፍራስ ሰዎችና የአባቱን ነገሥታት የሚመልሳቸው ነው። የአፍራስ ሰዎች ማለት 12ቱ ነገሥት ፈረሶችን የሚጫኑ
12ቱም ጠጅ የሚያደርጉ 3ቱም ነገሥት በየሥርዓቱ ጠጅን የሚጠምቁ እንደዚህ በየሥርዓቱ 100 ዶሮዎችን የሚያርዱ ናቸው። ያም አላዊ ካንቺ በተወለደ በልጅሽ ወደ ክርስቶስ ሃይማኖት ይመለሳል። ያን ጊዜም ኢየሉጣ የ12 ዓመት ልጅ ታክል አቅሟም ትንሽ ነበረ። መልአኩም ከተናገራት በኋላ ከእርሱ ጋር ተናገረች። የአምላኬ ፍቃድ ከሆነ እሺ፣ ሥጋዬና ነፍሴን ሰጠው። ዛሬም በልጄ ላይ የሚመጣውን ምልክት ስጠኝ። የእግዚአብሔርም ወዳጅ የአባቱና የእናቱ ወዳጅ ከሆነ አለች። ልጅሽ ልቡ ጨካኝ ነው። ስሚኝ ልንገርሽ፣ የእሳቱ ነበልባል አይፈራም አላት። ከ3 ዓመት በኋላ አንስተሽ ከሮም ሀገር ወደ ሌላ ሀገር ታሸዋለሽ። ከእርሱም የሚከፋ ከሃዲ መኮንን ታገኛለሽ። መልሶ ወደ እሱ ይወስድሻል፣ አንቺንም ይጠይቅሻል። አንቺ ሴት ሆይ ለጣዖት ለአምላኮቼ ሰዊ እያለ ይለምንሻል። ልጅሽም ከአንቺ ይጨክናል። የአባቱን የአገልጋይቱን ከ3 ዓመት ብላቴና ጠይቁ ባያቸው፣ እሱም በጎላ በተረዳ በጎ የሆነውን አማልክት እንደማያመልክ ሌላም እንደሌለ ያስረዳቸው ዘንድ እሱ ይነግራቸዋል። የመኮንኑም ጭፍሮች ያገኟቸዋል። በመንፈስ ቅዱስ ጨክኑ፣ ኃይልና ጥበብ ይሰጣችኋል፣ ጌታችሁም ያጸናችኋል። በልጅሽ መኮንኑ ያፍራል፣ በኋላም ያሰቃየዋል፣ ልባችሁን ያስደነግጠዋል። በጸሎታችሁ ድውያን ይፈውሳሉ፣ እጉራን ያያሉ፣ አንካሶች ይሄዳሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ። ታምራቶቻችሁን ብዙዎች ያደንቃሉ። በጌታችን በኢየሱስ ክርስቶስ አምነው ሰማዕት ይሆናሉ። በጸጋ ላይ ጸጋ መንፈስ ቅዱስ በላይ ላይ ይወርዳል። ስለ ሕዝቡም ወደ እግዚአብሔር ይለምናል። በእሳት መንበር መኮንኑ አየችው። ከእርሱ ጋር 1300 ሰዎች ወደ እሳት ይገቡ ነበረ። መልአኩም የነገርኩሽ ምልክት ይህ ነው አላት። ያንን ሰምታ በመንግሥተ ሰማያት ክብርና ልብን የሚያስደስት ልጇን ስላገኘች ሳቀች። በደስተኛም ባለ ዘመኗ ሁሉ እግዚአብሔርን አመሰገነች፣ ጸናች። በሰማያት የማያልቅ ክብርን ብዕልን መንግሥት ተስፋ አደረገች። ወደ እሷ ሕዝብ ክርስቲያንንና አገልጋዮችን በሃይማኖት ያጸናን ለዘላለሙ አሜን። መኮንኑ ቅድስት ኢየሉጣን ልጇን እንዲህ አለችው፣ የተገለጠው ደስታሽ ምንድን ነው? ደስታሽ ሐዘን ይሆንሻል። ጥቅም እንደሌለው ሐሳረ አይሻለሁ። አንቺም እንደሱ ትሆኛለሽ። ዳግመኛም ሥጋሽንና የልጅሽን ሥጋ ቁርጥርጥ አደርገዋለሁ፣ ለውሾችም ሰጣችኋለሁ፣ ምግባቸውንም ትሆናላችሁ። ከአንቺ ጋር ያሉ አገልጋዮች ለሰማይ ወፎች ሰጣችኋለሁ። አገልጋዮቻችሁ ከአገልጋዮቼና ከጦሬ ከፈረሶቼ ይበዛሉን? የሚመክራችሁ የታሉ? እኒያም ሰዎች የታሉና ድሆች ናቸው። እኔም እንደ ሜዳ ጭቃ ጥቅም እንደሌለው እንደ ነቀዘ ጠርቡስ እንጨት አደርጋችኋለሁ። ከእጄ የሚያመልጥ ማን ነው? እኔም እቀጣለሁ፣ አድናለሁ፣ የጠላሁትን እገድላለሁ። ለምወደው መንግሥትና ክብር እሰጣለሁ። የእግዚአብሔር አገልጋዮችንም ሰምተው ሳቁ። አንተ ኩራተኛ፣ ልብህን የምታስታብይ ተንኮለኛ፣ በእኛ ላይና የአምላካችንን ስም በሚያመልኩ ኃይላን ስልጣን የለህም አሉት። ለእኛስ ከሚያዘው በቀር ሌሎችን እንደሚያውቅ እንደ ገዥ አገልጋይ መሰልከን። መላእክትንና ሰዎችን ለፈጠረ ልብንና ሕሊናን ለሚመረምር ክብር ምስጋና ይገባውና ሁሉን ከሚገዛ ከክርስቶስ ፍቃድ በቀር ፍቃድህን አንሰራም ለዘላለሙ አሜን። የቅድስት ኢየሉጣ ልጅ ሕፃኑ ቅዱስ ቂርቆስ በከሃዲው ንጉሥ ፊት ያደረገውን ተአምር እንንገራችሁ ስሙ። በዚያም ቦታ ርኩስ መንፈስ የያዘው ሰው ኤሬልያ የሚባል ከጃንደረቦቹ አንድ ሰው ነበረ። በመዓልትም በሌሊትም ይጮ ሥጋውን በየአካሉ ይቆርጥ ነበረ። የሰይጣን መንፈስ በእርሱ ላይ ሆኖ ያስለግገው ነበረ። ሕፃኑ ቅዱስ ቂርቆስ አይቶ ፈጽሞ አዘነ፣ አምጡትም አለ። መኮንኑም በእርሱ ላይ ምን ልታደርግ አለው። ሕፃኑም በአምላኬ ኃይልና ከሃሊነቱን እፈውሰው አድነው ዘንድ አለ። መኮንኑም ሁሉንም ይቻልሃል መስለዋልን? እንደተናገርክ ይሆናልን አለው። በኩራትም ይህን ሰው ካዳንኸው እኔም በአምላክህና አምናለሁ፣ ለአምላክም እሰግዳለሁ፣ መስገጃዬንም አጵሎንን አጠፋዋለሁ፣ እንደ ትቢያም እበትነዋለሁ፣ እንደ ነቀዝም እንጨትም አደርገዋለሁ አለ።
ሕፃኑም ሳቀ። ጌታዬ ለነገሥታትና ለመኳንንት መሳቂያ አታድርገኝ እያለ አምላኩን አመሰገነ። የከበረች የቅድስት ኢየሉጣ ልጅ ሕፃኑ ቂርቆስ አንተ መንፈስ ርኩስ ከባድ ከዚህ ሰው ላይ ውጣ አለው። ከእኔ ጋር እድል ፈንታ የለህምና በጌታችንና በአምላካችን በኢየሱስ ክርስቶስም በአመኑ ላይም የለህምና። ያ ሰይጣን ርኩስ መንፈስ ከእርሱ ወጣ፣ በፊቱም ተፍገመገመ። ቂርቆስንም ጋኔኑም ስምህ ማን ነው አለው። ስሜ የተንኮል ፍሬ ነው አለው። በዚያ ቦታ ብዙ ዘመን ኖርኩ፣ ማደሪያዬም በዚህ ሰው ነው። በሕይወት ዘመኑ ሁሉ አስለግገው ነበር፣ በእርሱ ዘንድ ሲጫወትበት ኖርኩ። ሕፃኑ ቂርቆስም ያንን የሚጣላ ሰይጣን ጻና ወይ ጣና ወደምትባል አገር ሂድ አለው። ማህለቅት የሌላቸው ጓደኞች አጋንንት በዚህ ያሉና እኒያን ሰዎች አይተው እጅግ አደነቁ። እኩሌቶችም ካዱት። አንተ አምላክ ከሆንክ እንሰግድልሃለን፣ አምላክ ካልሆንክ አንሰግድልህም፣ ለአጵሎን እንሰግዳለን እንጂ ብለው ሕፃኑንም እናንተ ሰነፍ ሰዎች አምላክስ ኢየሱስ ክርስቶስ ነው አላቸው። ከሃዲው መኮንን ድንጋይ የሚሰብርን መሳሪያ አመጣ። የሕፃኑን ቅዱስ ቂርቆስ ራስ ይቆርጡ ዘንድ አዘዘ። የነካው የለም፣ ድንጋዩን የሚሰብረው ራሱ ተሰበረ። ሰባሪውም ሰዎችን ራስ ሰበረ። ከዚያም ራስ ደም ፈሰሰ። ወደ አምላካቸው አጵሎን ጮኹ፣ መፈወስም ተሳነው። ከዚህ በኋላ ሁሉም ሰዎች ጮኹ፣ ጌታችን አጵሎንን ካዱ። በሰማዕቱ ቅዱስ ኢየሉጣ ልጅ በቅዱስ ቂርቆስ አምላክ አመለኩ። ንጉሡም በዚያ ሕዝቦች ላይ ቀና። ስናፍጭና ጨው ሰብንም አመጡ፣ እሳትንም አነደዱ። ቅዱስ ቂርቆስን ወደ እሳት ያስገቡት ዘንድ አዘዘ። እንዳዘዛቸው አደረጉ። ምንም የነካው የለም። አምላኩ ኃይል የዳነ ሆነ እንጂ አምላኩ ከእርሱ ጋር ነውና በአምላኩ ፍቅር የቸከነ ነውና። እነዚያ ሰዎች በጌታችን በኢየሱስ ክርስቶስ አመኑ። ቅዱስ ቂርቆስ አምላኩን አመሰገነ፣ መጋደሉንም አበዛ። የሰማው ያየውም ሁሉ አደነቀ። የሕፃኑን ፊትና አከናውኖ መናገሩን እንደ ሮማን ፍሬ እንደ ሮማን አበባ እንደ ጽጌረዳ የሆነ መልኩን በማየት ያዩትም ሁሉ ይወዱታል። ዜናውን የሰሙት አጋንንትን ይፈሩታል፣ ይቀጠቅጣሉም። ችግረኞችን በልቡ ያውቃቸዋል። ባለ ዘመኑ ሁሉ እንደዚህ ያደርግ ነበረ። ከሃዲዎች መድኃኒታቸው አላወቁም፣ ባለማወቅ ልቦናቸው ታውሯልና። እሱ ግን ለመንግሥተ ሰማያት መሪ ሆነ። ጸሎትና በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ከዚህ በመቀጠልም ለበረከት አንድ ተአምር አነባለሁ። የኢየሱስ ክርስቶስ ሰማዕት ብፁዕና የቅዱስ ቂርቆስ ተአምር ይህ ነው። ጸሎት በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ኃያልና ጽኑ የሚሆን የሕፃኑ የቅዱስ ቂርቆስ ቤተ ክርስቲያን በተፈጸመ ጊዜ በሁሉ ዘንድ ቁርባንን አስገቡ። በቤተ ክርስቲያን ውስጥ ሳሉ ርኩስ መንፈስ ከትንሽነቱ ጀምሮ የሚያስወድቀው በምድርም ጥሎ የሚያስለግገው ሰው አመጡ። ያም ሕመምተኛ ከሕዝቡ ጋር ቁርባንን ይቀበል ዘንድ በመጣ ጊዜ ኤጲስቆጶስ የቅዳሴውን ጸሎት ሲያነብ ያንን ሰው ጋኔን ያዘው፣ ወደ ምድርም ጣለው። ቅዱስ ቂርቆስ ሆይ ካንተ ጋር ምን አለኝ ብሎ ከዚያ ሰው እኔን ማውጣት አትችልምና ቅዱስ ቂርቆስ በታላቅ ስቃይ አሰቃየው። በስውርም እጆቹን እግሮቹን አሰረው። ሰቅለውም በምድር ከፍ አድርገው 2 ክንድ የሚያህል ራቀ። ሕዝቡ ታላቅ ተአምረን ስላዩ የቅዱስ ቂርቆስ አምላክ እግዚአብሔርን አመሰገኑት። የሕፃኑ ኃይል ሥራ አደነቁ። ከዚህም በኋላ ቅዱስ ቂርቆስ ያንን ሰው ወደ መቋሚያ አወረደው። እርሱ ግን አላወቀም። የሚያዩቱም የሞተ መስሏቸው ከእርሱ የተነሳ እያደነቁ ሕዝቡ ተጨነቁ። እርሱም እንደ ሞት ሆነ። ዳግመኛም ከእናቱ ማኅፀን ጀምሮ አንድ ሕመምተኛ ነበረ። ጎልማሳ ከሆነ በኋላ ጀምሮ አይራመድም። ይለምን ዘንድ በቤተ ክርስቲያን ይቀመጥ ነበረ እንጂ በእግሩም ከሰው እግር በታች ጋኔን የያዘው ሰው ያየው ዘንድ ይወድቅ ነበረ። አይቶም አደነቀ። ጋኔን የያዘው እጁን አንስቶ ሕመምተኛውን አንገቱን ያዘው፣ አነቀውም፣ ወደ እርሱም ሳበው። ሰዎቹም ከዚያ ጋኔን ያስጥሉት ዘንድ እግሮቹን ያዙት፣ አንገቱም ከጋኔኑ አስጣሉት።
ፈጥነ ውጣ ማሉት። ተነሳ፣ እግሩም ቀናለት። ኤጲስቆጶስ ሁለቱንም ያመጧቸው ዘንድ አዘዘ። ጋኔን የያዘውን ካመጧቸው በኋላ ከምን እንዳገኘው ብዙውን ጠየቀው። ጋኔን የያዘው አባቴ ሆይ ከትንሽነቴ ያዘኛለ፣ ያለ ዛሬ ቀን እንደዚህ አላየሁም። በያዘኝ ጊዜ በፊቴ እሳት ይነዳል። እፈራለሁ፣ እንቀጠቀጣለሁ፣ ወደ ምድር እወርዳለሁ። ከእኔ እስኪሄድ ድረስ የማውቀው የለም። ሰውም ይመጣል፣ በያዘኝ ጊዜ ያነሱኛል። በዚያች ዕለት አወቅኩት። ይህንን ሰይጣን ዛሬ በዓይኖች አየሁት። ጥቁር ዓይኖቹም እንደ ደም ናቸው። ሕፃን ቂርቆስ ግን ታላቅ ስቃይን አሰቃየው። ከዚህ በኋላ ለዘላለም ዳግመኛ እንዳይገባ አማለው። ከገደልም ጣለው። ጮኸም፣ አፍሮም ሄደ። እኔም እረፍቴን አወቅኩ፣ ድኜም ተኛው። ይህንን ሕመምተኛ እስኪመጣ ድረስ አላወቅኩም። አየኝም፣ ዓይኖቼም ገልጬ ቅዱስ ቂርቆስን አየሁት። ግድ ብሎ በእጄ የሕመምተኛውን አንገት ይይዝ ዘንድ አዘዘኝ። ያን ጊዜ አንገቱን ያስኩኝ፣ አቀፍኩት፣ ሳብኩትም። ቅዱስ ቂርቆስ እግሬን ያዘው፣ እግሩንም ያዘው። የእግሩንም ድምፅ እስክሰማ ድረስ ሳበው። ዳግመኛም ጠቀሰኝ፣ አንገቱንም አቀፍኩ። ሕዝቦችም እንዳንቀጠቀጡት ይሮጥ ዘንድ ተነሳ። ቅዱስ ቂርቆስ በራሴ ላይ ከሰማይ አጠገብ እስኪደርስ አየሁት፣ አረገም። ኤጲስቆጶሱም ይህን ነገር ሰምቶ አደነቀ። ሕዝቡም እግዚአብሔርን እጅግ አመሰገኑ፣ ቅዱስ ቂርቆስንም አከበሩት። በዚህ ዕለት ታላቅ ተአምር አድርጓልና ብዙዎች ወንድና ሴት ሽማግሌዎችና ሕፃናት ከርኩሳን መናፍስት ከበዛ ደዌያቸው በቅዱስ ቂርቆስ ቤተ ክርስቲያን ውስጥ በጌታችን በኢየሱስ ክርስቶስ ከሃሊነት ዳኑ። ጸሎትና በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ይጠብቀን። ለሀገራችን ሰላም፣ ፍቅር፣ አንድነት፣ ለሞቱት ነፍሳት በአጸደ ገነት ለቤተሰቦቻቸው መጽናናትን፣ ታሞ በሆስፒታል፣ ታሞ በቤታቸው፣ ታሞ በጸበል ስፍራ፣ ጠያቂ አጣው በመንገድ በስደት ዓለም ያሉትን ሕሙማንን ሁሉ ይፈውስልን፣ የታሰሩትን ያስፈታልን፣ የቸርነቱን ሥራ ይሰራልን ዘንድ እንዲሁም ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ልጆች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን እስከ ሞት ባፈቀረን በእናታችን በቅድስት ድንግል ማርያም ልጅ በአማኑኤል ፍጹም ሰላምታ ሁላችሁንም ሰላም ልል እወዳለሁ። እንኳን ለጻድቁ አባታችን ለቅዱስ ቂርቆስ ኢየሉጣ እና እናቱ መታሰቢያ በሰላም በጤና ደረሰን። እግዚአብሔር ቢወድ ቢረዳ የመልክዓ ቅዱስ ቂርቆሱን አቀርብላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ቤተሰቡ ናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንዲሁም ዩቲዩቡ ሼር እንዲያደርግልን ላይክ እያደረጋችሁ ይህንን ቃል ሰዎች ይመገቡበት ይድኑበትና ይፈወሱበት ዘንድ ደግሞ ለዓለም ሁሉ ሼር በማድረግ የቅዱስ ቂርቆስ ወኢየሉጣ በረከት በእናንተም ላይ
በዘመናችሁ ሁሉ ይቀድምላችሁ ዘንድ ወዳጅነታችሁን ታመሳክሩ ዘንድ ሁላችሁንም በትህትና እንጠይቃችኋለን። ብርሃናዊው ፀሐይ ብርሃኑን እስኪያጨልም ድረስ መከራን የተቀበልክ ክርስቶስ ሆይ በመስቀል የፈሰሰ ደምህን ቀለም አድርገ የመንፈሳዊ ቂርቆስን ዜናውን መጽሐፉን የመልኩን ሰላምታ በልባችን ሰሌዳ ላይ ጻፍልን። ሰላም ለዝክረ ስምከ ሕፃን ቂርቆስ ሆይ ትርጉሙ የጣፋጭ እፍራን አበባ ለተባለ ለስምህ መታሰቢያ ሰላምታ ይገባል። በሰማያዊ ስልጣን ነግሶ የሚኖር ይህን ስምህን በቦታ ሁሉ አንደበቴ በጠራው ጊዜ ሞት ይደንግጥ፣ ሰይጣንም ይሸሽ። ሰላም ለስዕርተ ርእስከ በራስ ላይ ለበቀሉና ላደጉ ለራስ ጸጉሮችህ ሰላምታ ይገባል። ቅዱስ ቂርቆስ ሆይ የሁሉ ጌታ የክርስቶስ የበረከቱ ሀብት የቅዱስ መስቀሉንም ሞገስ ለዘላለሙ ከአንተ ጋር ይሁን በለኝ። ሰላም ለርእስከ መላ ፊትህ በደም እስኪታለል ድረስ ከነቆዳው ለተላጨ ጸጉርህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ነፍሴ ከሥጋዬ ተለይታ በምትወጣ ጊዜ ከሰማይ ወደ እኔ ስትመጣ የራስህን ዘውድ በራሴ ላይ አኑር። ሰላም ለገጽከ ከፀሐይና ከጨረቃ ብርሃን 7 እጅ ለሚያበራ ፊትህ ሰላምታ ይገባል። ለዘላለም ደስ ብሎ የምትኖር ሕፃን ቂርቆስ ሆይ ኖህን መርከቡ ከጥፋት ውሃ እንዳዳነችው ጸሎትህ ከለቅሶና ከዋይታ ታድነን። ሰላም ለቀራነብቲከ ከላይ በታች ላሉ 4ቱ ሽፋሽፍቶችህ ሰላም እላለሁ። የክርስቶስን ሕማሙንና ሞቱን የተናገርክ ሕፃን ቂርቆስ ሆይ ሁሉ ለቤቱ ተግቶ ያስባልና አቤቱ በከንቱ እንዳታጠፋኝ ቤተ መቅደስህን ለመጠበቅም ትጋ። ሰላም ለአይንቲከ በመማለል ወደ ላይ ተሰቅለው የብረት ችንካሩን ነበልባሉን አይተው ላልደነገጡ ዓይኖችህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ጽድቁንና ጽድቁ የበዛ ይቅርታውን እንዲሰጠኝ በፍጹም ልብህ የታመንህበት አምላክህን ዘወትር ለእኔና ለዚህ ለተሰበሰብነው ሕዝበ ክርስቲያን ለምንልን። ሰላም ለአዛኒከ ያለ ፍርሃትና ያለ ማፍገምገም የ2 ችንካሮችን ሕማም ለተቀበሉ ጆሮችህ ሰላምታ ይገባል። የድንግል ማርያም ታማኝ የመንፈስ ቅዱስ ወዳጅ ቂርቆስ ሆይ አገልጋይ ከበደል ውድቀት በተንሳኤ እስክነሳ ድረስ 3 ሱባኤ ጸልይልኝ። ሰላም ለመላቲሂከ አካላዊ መኮንን እጅ ብዙ ጊዜ መጽሐፍትን ለተቀበሉ ጉንጮችህ ሰላምታ ይገባል። ቂርቆስ ሆይ ሰይጣንን የሚያሸሽ ሞትንም የሚያስደነግጥ የአብና የወልድ የመንፈስ ቅዱስንም ስሞች በግንባሬ ላይ ጻፍልኝ፣ ምልክትም አድርግልኝ። ሰላም ለአዕናፊከ የአመፃ ማህበሮች እጃቸውን ዘርግተው ስናፍጭና ጨው በውስጣቸው ለጨመሩባቸው አፍንጫዎችህ ሰላምታ ይገባል። ሸንጋይ የሥጋ ሹምን ያሸነፍክ ሕፃን ቂርቆስ ሆይ የፈሰሰ ደምህን የተቸነከረ አካልህን አይቶ እግዚአብሔር ገነትን ከፈተልህ።
ሰላም ለከናፍሪከ እንደ መላእክት ምስጋናን የሚናገሩ ደስ ለተሰኙ ከንፈሮች ሰላምታ ሰላም እላለሁ። የእስጢፋኖስ ወገን የሰማዕቱ ሚናስ ባልንጀራ ቂርቆስ ሆይ ነበልባል ጸሎት እሳት ልመናህም የኃጢአታችን እሾህ ሁልጊዜ ያቃጠለልን። ሰላም ለአፉከ ጥበብና አንደበትን ከፈጣሪ መንፈስ ቅዱስ ለተቀበለ አፍህ ሰላምታ ይገባል። አይላፍ ከሃዲዎች ያሸነፍክ ሶምሶን ቂርቆስ ሆይ በህሊናችን ማሳ በቅሎ ያደገ ስንፍናን በስልጣንህና በትእዛዝህ ማጭድ ቁረጥልን። ሰላም ለአስናኒከ በመድኃኒተኛ እጅ ከግንዱ ለተቆረጠ ምላስህ ሰላምታ ይገባል። የጋኑ ነጎድጓድ ያላስፈራህ ቅዱስ ቂርቆስ ሆይ አብርሃም ይስሐቅ ልጁን እንደባረከው አንድነታችንን ዛሬ ሁላችንን ማኅበረ ሥላሴን ማኅበረ ቅዱሳን ዝክርን ባርከን። ሰላም ለልሳነከ ከአፈር ተፈትኖ እንደወጣ የጠራ ብር ከነውር ለነጻ ቃልህ ሰላምታ ይገባል። የጥበበኞች ጥበበኛ ከአዋቂዎችም ይልቅ አዋቂ ሆንክ ቂርቆስ ሆይ ከሰማዕተ እስጢፋኖስና ከተወደደ ሚናስ ጋራ በባህር የታነጸች መቅደስህንም አስጎብኘን። ሰላም ለቃልከ እንደ ብረትና የይቅርታ ነፋስ መዓዛው ለሚያለመልም እስትንፋስ ሰላምታ ይገባል። የምስራች ነጋሪ ቅዱስ ወንጌልንም ያስተማርክ ሕፃን ቂርቆስ ሆይ በድንግል ማርያም ልጅ መስቀል ይሰማ በሚል በንጉሥ ዳዊት ቃል እኔንና የተሰበሰብነውን ባርከን። ሰላም ለጉርኤከ የሁሉን ልመና ሰምተ የምትራዳ ቅዱስ ቂርቆስ ሆይ ለጉሮሮህ ሰላምታ ይገባል። ከገዳይ ከግፈኛው ሰው ያድነን ዘንድ በምትጠቅም ጸሎትህ የሚያይ እርሱ ግን የማይታይ እግዚአብሔር ዘወትር ለምንልን። ሰላም ለክሳድከ በእሳታዊ ሰይፍ አንደበት አጎንብሶ ለተቆረጠ አንገትህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ከዝንጉ እስክንድሮስ ከከሃዲዎች ጭፍራዎችም ዘንድ በየጊዜው ያገኘህን መከራና ችግር ስንቱን እንናገራለን። ሰላም ለመትከፍትከ የፈጣሪ ወልደ ማርያምን ቀንበር መስቀልን ለተሸከመ ትከሻህ ሰላም እላለሁ። ቂርቆስ ሆይ ደስ ያለው የምስራች ነጋሪ መልአክ ገብርኤል ከአንተ ጋር ነው። ሰላም ለዘባንከ ክርስቶስ በሦስት ሰዓት እንደተቀበለ ብዙ ግርፋት ለተቀበለ ጀርባ ሰላምታ ይገባል። ቂርቆስ ሆይ የ3 ዓመት ልጅ ስትሆን ጽኑን ድብደባ እንደምን ቻልከው? የሚባላው እሳትስ እንደምን አላስፈራህም? ሰላም ለእንግዳከ መጽሐፍ እንደሚያመሰግነው እንደ ዕዝራ ልቦና ለከበደው ደረትህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ከእናትህ ጋር በአንድነት እቶኑን እንደ ጫማ የረገጥከው እሳቱን እንደ ውሃ ያቀዘቀስከው እንዳንተ ያለ አረከቶ ማን ነው? ሰላም ለሕፅንከ የሊቀ ክርስቶስ የሰላሙና የጽድቁ ማኅበሮች በላዩ ለተቀመጡበት ጭንህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ቀድሞ የኤፍሬም ልጆች እንደተገለበጡ
በትእዛዝ ቃል በየጠዋቱ ይገልበጡ፣ ባላጋራዎችም እንዲሁ ይውደቁ። ሰላም ለአእዳዊከ በስቃይና በድካም ሰንሰለት ለቆሰሉና ለደከሙ እጆችህ ሰላምታ ይገባል። የሰማይ ንጉሥ የክርስቶስ ወታደር ኃያሉ ቂርቆስ ሆይ ስሟ የጣፈጠ የብሩክት ማርያም በረከቷንና ሰላሟን እንድንቀበልም እርዳን። ሰላም ለመዛርኢከ ከአለት ለጸኑ ወርሾች የምስክርነት ደምን ለተረጨ ክንድህ ሰላምታ ይገባል። ቂርቆስ ሆይ ይቅር በለው ብለህ የሚራራ እግዚአብሔርን ስለ እኔና ስለዚህ ስለተሰበሰብነው ማልድልን። ሰላም ለእመትከ የእግዚአብሔርን ፍቅር ለያዙና ለዳሰሱ ክንድህና መዳፍህ ሰላምታ ይገባል። ጥበብና ዕውቀትን የተመላ አስተዋይ ሕፃን ቂርቆስ ሆይ አቤቱ የአንደበታችን ነገር ፈጥነህ አሳርግ፣ የአፌንም የአፋችንን ምስጋናም አሳስብልን። ሰላም ለአጻብዒከ አስሩ ጣቶችህን ከጥፍሮቻቸው ጋር ሰላም 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 እላቸዋለሁ። ዋናተኛ ቂርቆስ ሆይ ጤግሮስ ልቅሶና ጊዮን ሐዘን እንሆ በዚህ ዘመን ሕሊናዬን አስጥመውታልና ፍጹም ጸጥታ ወዳለበት አሻግረኝ። ሰላም እብል ለገቦከ ለቀኝ ጎን ዳግመኛ ለግራ ጎን ሰላም እላለሁ። በአካል ሕፃን በጥበብ ብዛት ግን አረጋዊ የሆንክ ቂርቆስ ሆይ ቀድሞ ዕብራዊው ሙሴ ግብፃውያን ሰው እንደገደለው ጠላት የሰይጣንን ፈጥነህ አጥፈው። ሰላም ለከርስከ የመከራ የስቃይ እንጀራ ራት ላደረጉ ሆድህና ልብህ ሰላምታ ይገባል። ቂርቆስ ሆይ የአፌን ቃል የተወደደ አድርግልኝ፣ የለመንኩህንም ብዙውን ነገር ለአምላክህ አሳስበው፣ ዘወትርም ንገረው። ሰላም ለኩልያቲከ ከበቀልና ከቂም ለራቁ ኩላሊትህና ሕሊና ሰላምታ ይገባል። ተአምረኛው ቂርቆስ ሆይ መልካም እንደተባለ እንደ ሙሴ ፈርዖን ኃጢአቴን በሚያሰጥም የስርየተ ባሕር ወርውረው አስጥመው። ሰላም ለአማውቲከ በሰማይ ሆድህ መካከል ላሉ አንጀትህና ሆድቃ ሰላምታ ይገባል። ጨለማ ክደትን የምታስወግዳት ፀሐይ ቂርቆስ ሆይ የእናትህን ቀጸላ በራሴ ላይ አዙር፣ አክሊሏንም ስጠን። ሰላም እብል ለህንብርትከ በአንጀትና በልብ መካከል ያለች ህንብርትህንም ሰላም እላለሁ። ሕፃን ቂርቆስ ሆይ ለሟች በግህ ከዝች ዘመድ መከራ ከበዛ የእሳት የሰይጣን ሥራው ጠባቂ ሁነን። ሰላም ለሐቄከ ዝናር ሃይማኖትን ታጥቆ የገዢ እስክንድሮስን ወርች ለቀጠቀጠ ወገብህ ሰላምታ ይገባሃል። ለቲቶ መምህር ለጳውሎስ ወገን የሆንክ ባለሽቱ ልሳን ቂርቆስ ሆይ ለንጉሥ ሰራዊቱን ለእረኛም መንጋውን ይጠብቅ ዘንድ አምላክን ማልደው ይቅርታውንም ለምን። ሰላም ለአቆያጺከ በጥበበኛ አንጥረኛ እጅ ለተሰራ ለአጵሎን ላልተገዙ ጭኖችህና ጉልበቶችህ
ሰላምታ አቀርባለሁ። ቂርቆስ ሆይ ክፍቷ የማያልቅ የመሬታዊት ሥጋዬ በደሏን ፈጽሞ ይቅር ይል ዘንድ ስለ ድንግል ማርያም ክርስቶስን ማልልን። ሰላም ለአጋሪከ የቀያፋ ባልንጀራ በሆነ በእስክንድሮስ አደባባይ መታሰር ለተቀበሉ እግሮችህ ሰላምታ ይገባል። የመንፈስ ቅዱስ ልጅ የሳውልና የኬፍ ወንድም ቂርቆስ ሆይ ማኅበሮችህ ከአንተ ጋር ስለገደላቸውና ትዕግስታቸው አልፋ በተባለ ክርስቶስ ፊት ተስፋንን አገኙ። ሰላም ለሰኮናከ በስቃይ ጎዳና ለተመላለሱ ተረከዝህና የውስጥ እግርህ ሰላምታ ይገባል። ቂርቆስ ሆይ አንተ ሐኬተኛ አገልጋይ መኮንን ኃጢአትና በደል ለዘመናት የገዙ ይበቃሃል ብለ አርነትን እኔና እኛንም ሁላችንም አውጣን። ሰላም ለአጻብኢከ የስቃይ አጸድን የመከራን ቦታን ለረገጡ ጣቶችህና ጥፍሮችህ ፈጥነን ሰላምታ እናቀርብልሃለን። ብርሃንን የተጎናጸፍክ ሙሽራው ቂርቆስ ሆይ በምድርና በሰማይ እኔ ስላለሁ ልጄ ሆይ ሰላምን ሐዘንን ታበዛለህ በለኝ። ሰላም ለቆምከ ቅላቱ እንደ ሮማን ቅላት ለሆነ በምድር የሚያቅላላ በሰማይ የሚያበራ ቁመና ሰላምታ ይገባል። ሕፃን ቂርቆስ ሆይ እንደወደድከን እንረዳበት ዘንድ ልባችን በሚሻው ልክ የሦስቱን አካላት የሥላሴን በረከት በንግግርህም ስጠን። ሰላም ለመልክዕከ በዮርዳኖስ ውሃ ለተጠመቀ የሰላምና የእርቅ ቅባት ሜሮንን ለተቀባ መልክህ ሰላምታ አቀርባለሁ። ቂርቆስ ሆይ ሰለስቱ ደቂቅ እሳቱን እንዳቀዘቀዙ በነጎድጓድ ጸሎትህና በመብረቅ ልመና የሚቀጣጠሉ የእሳቱን እቶንና ነበልባል አቀዝቅዝ። ሰላም ለጸአተ ነፍስከ ከሃዲ መኮንን ሥጋህን በገደለ ጊዜ ሊገድላት ላልቻለው ለነፍስህ መውጣት ሰላምታ ይገባል። ቅዱስ ቂርቆስ ሆይ የለመንኩህን ልመና ሰምተ ከሁሉ ይልቅ ሲኦልን እፈራለሁና በወንጌል ኖር ዘንድ ከጽድቅህ ጽድቅን ለሁላችንም አድለን። ሰላም ለበድነ ሥጋከ ለአምላክ ሕግ በቀና በኤልያስ ሰረገላ ተሰውሮ ላለ ሥጋ ሰላምታ ይገባል። ለኃጢአተኛ የምትማልል የአስተማሪዎች አስተማሪ ቂርቆስ ሆይ በመስቀል ላይ በተሰዋ ራሱን በሰዋ አምላክ ዘንድ መተላለፌን አስተሰርይልኝ፣ በደሌንም በየሰባቱ 70 ጊዜ አስቀይርልኝ። ሰላም ለሕማምከ እንደ ርኅሩህ ክርስቶስ መገፋት ልብን ለሚያስለቅስ መከራህን የበዛ መገፋትህ ሰላምታ ይገባል። የደስታ ክረምት ቂርቆስ ሆይ የለቅሶና የዋይታ ሰው በምንሆን በእኔና በዚህ በተሰበሰብነው ላይ ለ3 ወራት ያህል የደስታ በረከትህንና የንጹህ ዝናብ ነጠብጣብን ያንጠብጥብልን። ሰላም ለነቃ ደምከ የመከራው ዜና በሚያስደነግጥ በመስቀሉ በግ በክርስቶስ ደም ለተረጨ ለደምህ ምንጭ ሰላምታ ይገባል። የሰማዕታት ወንድም የሐዋርያትም ልጃቸው ቂርቆስ ሆይ
መታሰቢያን ለምናደርጉ የመንፈስ ቅዱስን ስጦታ ስጠን፣ ከአምላክም ዘንድ የጽድቅን ዋጋ አዘጋጅልን። ሰላም ለህላዌከ እሳታውያን በሚሆኑ ሰባቱ ነገደ መካከል ለሆነ አናኗርህ ሰላምታ ይገባል። ቂርቆስ ሆይ ቤትህ በታነጸበት በአንተም አጸድ የሚገድል ቸነፈር ለዘላለም እንዳይመጣ በአብና በወልድ መንበር ፊት እንማልድሃለን። ሰላመ መንፈስ ቅዱስ ላማረ ቁመና በመንፈስ ቅዱስ ሰላምታ ሰላም እንልሻለን። መዓዛሽ የሚስብ ገነት ኢየሉጣ ሆይ ዝናብ ከደመና እንደሚፈስ የጡቶችሽ ወተት ዛሬ በአፋችን ውስጥ ይፍሰስ። ሰላም ለመልክ አቲኪ ለ43 መልኮችሽ ለአራቱም ባህሪዎችሽ ሰላምታ ይገባል። የቂርቆስ እናት የከበርሽ ኢየሉጣ ሆይ በከንቱ እንዳልጠፋ ምሕረቱ የበዛ የጽድቅ አምላክ እግዚአብሔር ስለ እኔ ስለ ሁላችን ለምኝልን። ለዝንቱ ቃል ማህሌት ይህ የማህሌት ቃል ይህንን ድርሳን በእጅ የጻፈውን በአንደበት ያነበበውን ቃላቶችንም በእዝነ ሥጋ በእዝነ ልቦና ሆኖ የሰማውን የሕፃን ቂርቆስ የከበሩ ጣቶች በብርሃን ክርስቶስ ስልጣን ይባርከው ይባርከን። በእንተ ኪዳኑ ለሕፃን ቂርቆስ እነሆ ከገድሉ አውጥቼ የቂርቆስንና የእናቱን ኢየሉጣን መልክ ጻፍን አነበብን። የሁሉም እመቤት ማርያም ሆይ ባርኪን። በምድር የባረክሽው በሰማይ የተባረከ ነውና የቀደስሽውም ለዘላለም ይኖራልና። መባረክትና ነጎድጓድ የምትይዝ ሆይ እሳቱን ስላቀዘቀዘ ስለ ሕፃኑ ኪዳን ከቸነፈር ታደገን። ይችንም አጸድ ከወራሪ ቸነፈር ታድናት ዘንድ በምስክርነት ደሙ ተማጽነናል። ፊተኛውና ኋለኛው አልፋና ኦሜጋ ሆይ ቂርቆስን በጠራነው ጊዜ በደለኛውን እኔንና እዚህ የተሰበሰብነውን አውሬ እናቸንፈው ዘንድ በምስክርነት ደሙ ተማጽነናል። ቤትህ ከተሰራበት ቸነፈር አይምጣ ብለ ቃል ኪዳን ገብተህለታልና ከቸነፈር ፍላጻ እንድንድን አቤቱ ደግፈን። ሕፃንና እናቱ ሁለቱም ገድላቸውን ፈጸሙ። የጋኑ ድምፅ እንደ ክረምት ነጎድጓድ ነበረ። የከበሩ ሰማዕት ግን ሞትን አልፈሩትም። የኢየሉጣ ልጅ ብፁዕ ቂርቆስ ሆይ ወደ እቶኑ ለመግባት አልፈራም። ጌታም ቤትህን በጽኑ እምነት ከሚሰራ ሰው ቸነፈርን አስወግድልሃለሁ ብሎ የምሕረት ኪዳንን ሰጠው። አካለ መጠን ያልደረስ ቅዱስ ቂርቆስ ሆይ ከጓደኛህ ከሚናስ ጋር ሰላም እንልሃለን። የዮናስ ቅል በሌሊት በቅላ ከዋዬ ፀሐይ ግለት እንደጋረደችው በደመና ረድኤትህን ዘወትርም ጋርድልን። የቅዱስ ቂርቆስ የእናቱ የኢየሉጣ አምላክ ሆይ አገልጋይን እኔን ደካማውንና እዚህ የተሰበሰብነው ከጥፋት ዘመን ከክፉም ቀን ጠብቀን አድነንም ሰውረን ታደገንም እባክህ። የካህዲዎች ቁጣ ወደ እቶን ለመግባት ያላስፈራ መልክና ደምግባት ያማረ ሕፃን ቂርቆስ ሆይ ሰላም ለአንተ ይሁን። ታምር የከንፈሮች ቃል የነገርህም መብዛት የማይፈጸመው ከባህር አሸዋና ከሳር ይልቅ የበዛ ሰላም ላንተ ይሁን።
ስራህን እስኪያደንቁ ድረስ በእስክንድሮስ አደባባይ ጫማውን በሬ ያደረክ ከአንገቱም ፍየልን ያወጣ ሆይ ሰላም ላንተ ይሁን። ሰላም ስምህ ያማረ ቂርቆስ ሆይ ውሃ ቀለም ሆኖ ቢጻፍ እንኳ ዓለም የማይቻለው ተአምር ሰላም ላንተ ይሁን። ቂርቆስ ሆይ ጥቂት እጅ መንሻ ስላቀረብኩልህ ፈንታ በደስታ በአደባባይ እቆም ዘንድ የመጋደልህን ዋጋ አብዝተህም ስጠን። ቂርቆስ ሆይ ሰላም ለአንተ ይሁን። በምንቆምበት ጊዜ በየሰዓቱ በወልድና በእናቱ ፊት የዚህ ምልጃችን መልእክተኛ ነህ በለን። ተከዜን የምትተካከል የሰላማችን ወንዝ ቂርቆስ ሆይ ከሕዝባችን ልብ ማጣትና ታስወግድ ዘንድ በየጊዜው ለመባረክና ለማረጋጋት ና አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን። በቸርነቱ እኔንና እናንተን ሁላችንንም ይባርከን፣ ከኃጢአት ይሰውረን፣ ሁላችንም ይጠብቀን። የፍቅር አምላክ ፍቅሩን፣ ሰላሙን፣ አንድነቱን ይሰጠን ዘንድ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ስናነብ የጎደለን የነጠበውን አሟልቶ እንዲቀበለን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሉ እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች እንግዲህ መልኮችን እያወጣው ለየብቻው እያወጣው እየሰራውን ያለውትና በደንብ ሼር ማድረጋችሁን፣ ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን ሁላችሁም ቼክ አድርጉ። የቂርቆስ ረድኤት በረከት እንዲያድርባችሁ። የእናቱን የኢየሉጣን ደግሞ በመቀጣዩ አወጣለሁ ማለት ነው። ተወዳጆች አገልግሎታችንን በመደገፍ ፍቅረ እግዚአብሔር በሁላችሁ ላይ እንዲያድር በተለይ ደግሞ የቅዱሳኑ ረድኤት በእናንተም ላይ እንዲሁም ደግሞ በሌሎች ፍቅር ለማሳደር ሁላችሁም ሼር ማድረግ የአገልግሎቱ አንድ ክፍል ነው። አደራ ለማለት እወዳለሁ። በቀጣይ ጊዜ ደግሞ ሌሎችንም እንደዚሁ መጽሐፍቶችን ሙሉን እየሰራው አቀርባለሁ። በጸሎታችሁ ባካችሁ አንድ አቡነ ዘበሰማያት ብርሃነ ሥላሴ ብላችሁ አስቡኝ፣ አትርሱኝ፣ ግዴላችሁ። ከዚህ በመቀጠል ደግሞ እግዚአብሔር ቢረዳኝ የዕለቱን ስንክሳር ዘወርኀ ጥቅምት 15 የሚነበበውን አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጥቅምት 15 በዚች ቀን ከኒቆሜዲያ ሀገር ቅዱስ ቢላሞን በሰማዕትነት አረፈ። የዚህ ቅዱስ አባት ጣዖት አምላኪ ነው፣ እናቱ ግን ክርስቲያን ናት። ጥበብንም አስተማሩት። ከዚህ በኋላ ስሙ አርማላስ ከሚባል ቄስ ጋር ተገናኘ። እርሱም ክብር ይግባውና የጌታችን ኢየሱስ ክርስቶስ የቀናች ሃይማኖት አስተማረው። የክርስትና ጥምቀትንም አጠመቀው። ታላቅ የሆነ ድንቆች ታምራትን በማድረግ ሀብትን ደግሞ በእግዚአብሔር እስከ ሰጠው ድረስ በጾም በጸሎት ታላቅ ገድልን ተጋደለ። በአንዲት ቀንም ለዓይኖቹ መድኃኒት እንዲያደርግለት አንድ እውር ሰው ደግሞ ወደ እርሱ መጣ። ቅዱስ ቢላሞንም በአብ በወልድ በመንፈስ ቅዱስ ስም እያለ በእውሩ ዓይኖቹ ላይ ደግሞ የመስቀልን ምልክት አደረገ። ያን ጊዜ ዓይኖቹ ድነው ደግሞ አየባቸው፣ ጤነኛም ሆነ። ንጉሡም ደግሞ ዓይኖቹን ደግሞ የተገለጡትን የዚያን እውር ዜና በሰማ ጊዜ ወደ እርሱ ደግሞ አስቀረበውና ዓይኖችህን ማን አዳነ ብሎ ጠየቀው። እርሱም እንዲህ ብሎ መለሰለት፣
ቅዱስ ቢላሞን ፈወሰኝ። እሱ እጁን ደግሞ በዓይኖቼ ላይ ደግሞ አደረገ። በስመ አብ ወወልድ ወመንፈስ ቅዱስ እያለ በመስቀል ምልክት አማተበብኝ። ያን ጊዜ አየው። ይህን ብሎ እኔ ክርስቲያን ነኝ እያለ በንጉሥ ፊት ደግሞ በግልጽ ጮኸ። ንጉሡም ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የምስክርነትን አክሊል በመንግሥተ ሰማያት ደግሞ ተቀበለ። ከዚህ በኋላ ወታደር ልኮ ቅዱስ ቢላሞንን አስቀረው። ስለ ሃይማኖቱም ደግሞ በጠየቀው ጊዜ እርሱም ክርስቲያን ነኝ ብሎ በፊቱ ታመነ። ንጉሡም ብዙ ሽንገላ በመሸንገል አባበለው። ብዙ ጊዜ ኪዳንም ደግሞ ገባለት። ባልሰማውም ጊዜ በእርሱ ላይ ደግሞ ተቆጥቶ ድምፁን ከፍ አድርጎ ካልሰማኸኝ እኔ ጽኑ ስቃይን አሰቃይሃለሁ አለው። ቅዱስ ቢላሞንም እኔ ከስቃይ የተነሳ ፈርቻ ሃይማኖቴን ለውጭ ፈጣሪን አልክድም አለው። በዚያንም ጊዜ ቀን ጀምሮ በብዙ አይነት ስቃይ በብዙ ቀኖች ውስጥ ማሰቃየትን ጀመረ። በግርፋት፣ በስቅላት፣ በባህር ስጥመት ወደ እሳት በመወርወር የሚያሰቃየትበት ጊዜ አለ። በዚህ ስቃይ ደግሞ ውስጥ ሳለ ክብር ይግባውና ጌታችን ኢየሱስ ክርስቶስ በአጠመቀው ቄስ በአርሜላዎስ አምሳል ተገለጸለት። እንዲህ የሚልን የደስታ ቃል አሰማው። የመረጥኩህ ቢላሞን ሆይ ደስ ይበልህ፣ እኔ ሰማያዊ መንግሥትን አዘጋጅቼልሃለሁና። የንጉሥ ጭፍሮቹም ይህን የደስታ ቃል ስሙ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው እርሱን በሕያው እግዚአብሔር ልጅ ክርስቶስ ያመኑ መሆናቸውን በንጉሥ ፊት ገለጡ። በዚያን ጊዜ ራሳቸውን በሰይፍ እንዲቆርጡ ንጉሥ አዘዘ። ቅዱስ ቢላሞንም ደግሞ እንዲቆርጡ ታዘዘ። ከእሊህ ጭፍሮች ጋራም ገድሉን ፈጽሞ ቁጥራቸው ደግሞ 158 ነው። የሰማዕትነት አክሊልን ደግሞ በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ደግሞ ይምረን። በረከቱ ከኔ ከናንተ ጋር ለዘላለሙ ይኑር አሜን። በዚችም ቀን የቢላሞን ማህበር የሆነ የ158 ሰማዕታት መታሰቢያቸው ነው። ደግሞ የሰላቲዮን ደግሞ የአጥራኪዎስ፣ የኢናፍር፣ የአድራኒቆስ፣ የአርሞሌስ፣ የአርሞቅስ፣ የአድማንያ፣ የአርሜስ፣ የቅድስት ጸመታ፣ የአባት ኢሳይያስ፣ የጳውሎስ ረድ፣ የሲላስና የሐዋርያትም የእረፍታቸው መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን። በረከታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት እኔንም እናንተን እግዚአብሔር በእነዚህ ቅዱሳናት ይምረን ዘንድ ይዘከረን ዘንድ በረከታቸው ያድርብን ዘንድ ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይልክ ዘንድ ለታመሙት ሁሉ ፈውስ፣ ለታሰሩት መፈታት፣ ለተራቡ ለተጠሙት ሁሉ ለእስራኤል መናን ያወረደ ቤተሰቦቻችን እግዚአብሔር መናውን ይልክላቸው ዘንድ የአምላክ በጎ ፈቃድ ይሁን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚልን ኃጢአታችን ያሰረይ ዘንድ ለዘላለሙ አሜን። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ
በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን። ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱሳን ማህበር ተኸታተሉ። ሰላማትኩም ዝሕልይ ኣብነኩም ሰላማትኩም ዝሕልይ ናብልኩም። ኣነ ማህበር ቅዱሳን ምስባዕ ካል ጀመርኩ ሓደ ዓመቲ ወርሕታቲ ገብረ ካል ጀመርኩ እና ካብ ዝሕምሽተን ምስክርነት كأرو سدلهم زي مسكنة تأرولي بران سلاسي بتاعني يدلنا مزوج عاتك مسكر له الخا كما أنا كقرق على تبزح سل خلص لي بالله كأول فرحة جلس لني إن حزب بقى مريم مسكرنة بعد دفع أمساتنا زهم تأرولي تسوي كبر بران سلاسي علمت إن أيها وخا نزيت مقول خنا كل مهر نزل صديق صورة كرخن تقام عملنا مثلخنا كهندي حمامنا نفوسنا سوينا هناك فعلو علمتنا يهوخا مكوانا كابوزح نشين مسكرد لخو هنا علي بزوح شكر توكد لي وزافير المسكن لحدا حدا ولا قبل ما كل سنة بسمع خو مسكرته ولا سمع خو أزرين بقى سمع محمد كل سنة تيك مسكري أديك أبنها تشكره وصلي بقى دم سكاي لتقبل بتاعهم لا شجرة نورا بقى ميتاتشين دم سكاي وعلي دو إيجل كل جزء اللي منا لبعت مريم القدسان سماعات أركانات يعني كلهم يقعدوا معلتي يقعدوا بس معلتي اللي منا حصل بيخصم لي أدي سكاي دمي وروات لي حنانا المسكرتهم تقارو لي ما هذي إيه بقى بنقال لي ملاول خلنا بران سلاسي حدر أخذ مسكرتها أقول لي عدو مسكين كاز خلاني قروزة لسكاي دومي قارات يكرتا سلنقاقرو أروات لنا هنا سلنقاقرو وزح مارنيا سليخ اللي سبنات نقول لهو الناس لامكم يزح اللي